ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ ሚያዝያ 1 2018 ዓመተ ምህረት In the absence of a direct access to the Red Sea, Ethiopia has not only lost out on vital economic opportunities, but also diminished its role in regional. ስልጣኑን ከተረከቡ በኋላም ወደ ትግራይ መጓዛቸው ያንን ተከትሎ የክልሉ የኮሙኒኬሽን ጽሕፈት ቤት መግለጫ ባውጣቱና ይህም መግለጫ በድምፀ ወያኔም በትግራይ ቴሌቪዥን መዘገቡ ምናልባትም ጀነራሉ በትግራይ ውስጥ ያለው የፖለቲካ ሁኔታ ወይ ደግሞ የኃይል አሰላለፍ ሙሉ በሙሉ በነ ዶክተር ደብረጽዮን ቁጥጥር ስር ነው የሚለውን ብርቱ ጥያቄ የሚያስነሳ ነው። ጀነራል ታደሰ ወረደ ፕሬዝዳንት ጊዜያዊ ምሕዳር ትግራይ ኮይኖም ንክመርሑን ዕድመት ጊዜያዊ ምሕዳር ከም ዝተናወሐ ተሓቢሩ። ታደሰ ወረደ ፕሬዝዳንት ጊዜያዊ ምሕዳር ትግራይ ኮይኖም ንክመርሑ ዕድመት ጊዜያዊ ምሕዳር ከም ዝተናወሐ ተሓቢሩ። ተለቅ ላለ ግዙፍ ለሆነ ምናልባት ግብፅን እያሰብክ ተዘጋጅና ለዞን ተዘጋጅተ ጥንቸሉ ሲመጣ ቶሎ ደፍጥጠ ስራህን ወደ ኖርማል ህይወት የሚመለስ እድሉ ሰፊ ነው። ስለዚህ ዝግጅቱ ለዞን ነው። እንደነው ኢህአፓ ሰልፍ ጠራ ምናምን የሚል ነገር እያየው ነው። አንዳንዴ የሆነ ልጆች ጨዋታ የሚመስል ነገር አለው። የምርጫው ምህዳሩ ላይ ያሉ የጎደሉ ነገሮች እንዲስተካከሉ የሚል ትዕይንተ ህዝብ የተቀደሰ ነው። ምርጫ ውስጥ ያለህን ከለላ ተጠቅመ የሽግግር መንግስት ጥያቄውን አደባባይ ለማስተጋባት መሄድ ነውር ነው። ከነውር ያልፍና ወንጀል ይሆናል፣ ተጠያቂነትን ያስከትላል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ የባህር በር ጥያቄ ከኢኮኖሚ ተጠቃሚነት ባሻገር ለቀጠናው ጸጥታ ወሳኝ መሆኑን የኢትዮጵያ ባህር ኃይል አዛዥ ገለጹ። የኢትዮጵያ የውጭ ጉዳይ ኢንስቲትዩት ባዘጋጀውና የቀይ ባህርና የኤደን ባህረ ሰላጤ ውይይት መድረክ ላይ የተገኙት የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ኢትዮጵያ በቀጠናው የባህር መውጫ ባለቤት አለመሆኗ የኢትዮጵያን የኢኮኖሚ ተጠቃሚነት የሚጎዳ ብቻ ሳይሆን በቀጠናው ያላትን ሚና የሚገድብና በአካባቢው የኃይል ሚዛን እንዳታስጠብቅ የሚከላከል መሆኑን አመልክተዋል። In the absence of a direct access to the Red Sea, Ethiopia has not only lost out on vital economic opportunities, but also diminished its role in regional matters, so much so that affected the geopolitical balance of power in the Red Sea region. የኢትዮጵያ ባህር ኃይል ከቀጠናው ሀገራት የባህር ኃይል ጋር በመሆን በአካባቢው አስተማማኝ የባህር መስመር የመፍጠር አቅም እንደሚኖረው በማመልከትም የኢትዮጵያ የባህር መውጫ ጥያቄ ከአካባቢው ጸጥታ አንጻር ያለውን ፋይዳ ለፓናሉ ተሳታፊዎች አብራርተዋል። የኢትዮጵያ የባህር መውጫ ፍላጎትና የኢትዮጵያ ባህር ኃይል መጠናከር ለቀጠናው ጸጥታ በተለይም የባህር ላይ ወንበድና ለመክታት እንዲሁም ህገወጥ የሰዎች ዝውውርን ለመቆጣጠር ያለውን ፋይዳም ዘርዝረዋል። Strengthening Ethiopia's maritime capabilities can play a role in regional security cooperation that help tackle common security threats like piracy, arms robbery, trafficking, irregular migration, and terrorism. መድረኩን ያዘጋጀው የኢትዮጵያ ውጭ ጉዳይ ኢንስቲትዩት ዳይሬክተር ጃፋር በድሩ ከዓመት ከመንፈቅ በፊት በቀይ ባህር ቀጠና ላይ የነበረውን አደጋ በማስታወስ ኢትዮጵያ የባህር መውጫ ቢኖራት በዚህ ረገድ የነበረውን አደጋ ለመክታት የሚኖራትን ሚናም ዘርዝረዋል። ከ18 ወራት በፊት በኤደን ባህረ ሰላጤና በቀይ ባህር መስመር ላይ የንግድ መርከቦች በሚሳይሎች መጠቃታቸውን፣ በዚህም መርከቦቹ ሌላ አማራጭ መንገድ በመጠቀማቸው የትራንስፖርት ዋጋ መጨመሩን፣ የጉዞ ኢንሹራንስ በ10 እጥፍ ማደጉን አብራርተዋል። 18 months ago, when the missiles began striking commercial vessels in the Bab el Mandeb, a threat that continues to this day.
መርከቦቹ ሌላ መስመር በመከተላቸው ተጨማሪ 14 ቀናት በጉዞ ላይ ለመቆየት መገደዳቸውን፣ በዚህም በሸቀጦችና ሌላ ቀርቶ በመድኃኒቶች ላይ የዋጋ ጭማሪና በተጠበቀው ሰዓት እንዳይገኙ ምክንያት መሆኑን ዘርዝረዋል። በቀጠናው የሚኖረውና ከግማሽ የሚበልጠው ኃይል ከቀይ ባህር አስተዳደር መገለሉ በዚህ ረገድ ያሳደረውን ተጽዕኖም አመልክተዋል። የቅኝ ገዢዎቹ የካርታ ባለሙያዎች ካርቶግራፈሮች አፍሪካ ቀንድን ከገልፍ ኦፍ ኤደን ነጥለው ሳይስሉ መስመሩ ሸቀጥ ብቻ ሳይሆን ሀሳብ ጭምር ሲጓጓዘበት እንደነበር አስታውሰዋል። For centuries, long before colonial cartographers drew lines that separate the Horn from the Gulf, these waters carried frankincense, coffee and textile and ideas between civilizations. በህዝብ ቁጥሩ ትልቅ የሆነውንና በቀጠናው የሚገኘውን ህዝብ አግልሎም የባህሩን ደህንነት ማስጠበቅ ይቻላልን በሚል ጥያቄ ያነሱት ጃፋር በድሩ መድረኩ በዚህ ጉዳይ ላይ ትኩረት እንዲሰጥበትም ጥሪ አቅርበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ላለፈው 1 ዓመት ሲያገለግሉ የቆዩት ጀነራል ታደሰ ወረደም በትናንትናው ዕለት ለተጨማሪ 1 ዓመት በዚሁ ኃላፊነት ላይ እንዲቆዩ ይህም ኃላፊነታቸው ከዛሬ ሚያዝያ 1 2018 እስከ መጋቢት 30 2019 የሚቆይ መሆኑ እንግዲህ ተገልጿል። በጠቅላይ ሚኒስትር አብይ መሾማቸውን ተከትሎ በተለያየ መንገድ የዶክተር ደብረጽዮንና ቡድናቸው ደጋፊዎች በከፍተኛ ቁጣ ላይ መሆናቸውን የሚገልጹ መረጃዎች በስፋት እየወጡ ነው። ከወረዳ እርከን ጀምሮ የእርሳቸውን አመራር ላለመቀበልና ከፕሪቶሪያ የሰላም ስምምነት በፊት በህገ ወጥ መንገድ ማለትም የኢትዮጵያ ብሔራዊ ምርጫ ቦርድ ሳያውቀው የተካሄደውን ምርጫና በዛ ምርጫ የተመረጡትን ዶክተር ደብረጽዮን ገብረ ሚካኤል ወደ ኃላፊነት ለመመለስ እንቅስቃሴ መኖሩን የሚገልጹ መረጃዎች እየወጡ ባሉበት ጀነራል ታደሰ ወረደ በትናንትናው ዕለት ወደ መቀሌ ተመልሷል። እንግዲህ በቀጣዮቹ ቀናት ምን ይሆናል፣ በእርሳቸውም በዚህ ሁኔታ ውስጥ እንዴት ወደ መቀሌ ተመለሱ የሚለው በብዙ መልኩ አነጋጋሪ ነው። ምናልባትም ከዚህ ቀደም ያነሱት ነገር አለ። አቶ ጌታቸው ረዳ የስልጣን ዘመናቸው ከማብቃታቸው በፊት ያው በጥር ወር 2017 የሰራዊቱን አዛዦች በማስተባበር እርሳቸውን ከኃላፊነት ለማንሳት ነው ያው የቲፒኤልኤፍ ኃይሎች የተንቀሳቀሱት የከተማ ከንቲቦችን እያነሱ ከዛ በኋላ ወደ እርሳቸው በቀረቡበት ወቅት ነው እንግዲህ አቶ ጌታቸው ወደ መሀል ሀገር ወደ አዲስ አበባ የሸሹት። ያንን ተከትሎ አሁን በቅርቡ ጀነራል ታደሰ ላይ በሚደረገው ጫና እኔም በቀላሉ ማንሳት አይቻልም፣ እኔ ጌታቸው ረዳ አይደለሁም የሚል መናገራቸው እንግዲህ የጀነራሉ ቅርብ የሆኑ መገናኛ ብዙሃንም በወቅቱ ዘግበዋል። ይሄ ባለበት ሁኔታ ውስጥ በተለይም ደግሞ አሁን ውጥረቶች በጨመሩበት ሰዓት በቀደሙት ቀናት የነበረው ሁኔታ ጀነራሉ እስከ መጋቢት 30 ጠብቁኝ ከዛ በኋላ ስልጣኑን አስረክባቸዋለሁ በሚል ቃል መግባታቸውን ያንንም ስልጣን ደግሞ የዶክተር ደብረጽዮን ምክትል እንዲሁም በመንግስት አስተዳደር ውስጥ ደግሞ የጀነራል ታደሰ ምክትል የሆኑት አቶ አማኑኤል አሰፋ እንደሚረከቡት ሲገለጽ ቆይቶ ነበር። አሁን ያንን የሚያፈርሱ ሁኔታዎች እንግዲህ በግልጽ መጥተዋል። ጀነራል ታደሰ ለተጨማሪ 1 ዓመት ሲሾሙ እርሳቸውም ሹመቱን ተቀብለዋል ብቻ ሳይሆን ወደ መቀሌ መመለሳቸው ተገልጿል። ዶክተር ደብረጽዮን ሰሞኑን ሲያደርጉት ከነበረው ዝግጅት አንጻር እዛ ምን ይጠብቃቸዋል የሚለው እንግዲህ በቀጣይ የሚታይ ነገር ነው። ምናልባትም ጀነራሉ በዚህ መጠን አንደኛ ስልጣኑን ለመረከብ መወሰናቸው፣ በሌላም በኩል ደግሞ ስልጣኑን ከተረከቡ በኋላ ወደ ትግራይ መጓዛቸው፣ ያንን ተከትሎ የክልሉ የኮሚኒኬሽን ጽሕፈት ቤት መግለጫ ማውጣቱና ይህም መግለጫ በድምፀ ወያኔም በትግራይ ቴሌቪዥን መዘገቡ ምናልባትም ጀነራሉ በትግራይ ውስጥ ያለው የፖለቲካ ሁኔታ ወይ ደግሞ የኃይል አሰላለፍ ሙሉ በሙሉ በነ ዶክተር ደብረጽዮን ቁጥጥር ስር ነው ወይ የሚለውን ብርቱ ጥያቄ የሚያስነሳ ነው። እርሳቸውን ተጽዕኖ ማድረግ ወይ ደግሞ በተወሰነ ደረጃ ደጋፊዎች እንዳላቸው ይህም ድጋፍ በታጣቂዎቹ አዛዦች እንዲሁም በታጣቂዎቹ ጭምር ውስጥ ያለ እንደሆነ ይታመናል። ይህንን የሚያረጋግጡ ነገሮች በአንድ በኩል ከነበረው ውጥረትና ከነበረው ጫና አንጻር ስልጣኑን ይረከባሉ ተብሎ አይጠበቅም ነበር። ስልጣኑን ተረክበዋል። ስልጣኑን መረከብ ብቻ ሳይሆን ስልጣኑን ከተረከቡ በኋላ ወደ ትግራይ ተጉዘዋል። ወደ ትግራይ መጓዝ ብቻ ሳይሆን የክልሉ መገናኛ ብዙሃን የትግራይ ቴሌቪዥን እንዲሁም ደግሞ ድምፀ ወያኔ
ጀነራል ታደሰ ወረደ ለተጨማሪ 1 ዓመት ስልጣን ማግኘታቸውን ወይ ደግሞ መሾማቸውን የተመለከቱ ዘገባዎችን አቀርበዋል። ጀነራል ታደሰ ወረደ ፕሬዝደንት ጊዜያዊ ምሕዳር ትግራይ ኮይኖም ንክመርሑን ዕድመት ጊዜያዊ ምሕዳር ከም ዝተናውሐ ተሓቢሩ። ፕሬዝደንት ጊዜያዊ ምሕዳር ትግራይ ኮይኖም ንሓደ ዓመት እናመርሑ ዝጸንሑ ሌተናንት ጀነራል ታደሰ ወረደ ካብ 1 ሚያዝያ 2018 ዓመተ ምህረት ጀሚሩ ንቐጻሊ 1 ዓመት ነቲ ጊዜያዊ ምሕዳር ክመርሑን ዕድመት ጊዜያዊ ምሕዳር ከም ዝተናውሐን ካብ ቤት ጽሕፈት ፕሬዝደንት ተረኸበ ሓበሬታ ኣመላኺቱሎ። ታደሰ ወረደ ፕሬዝደንት ጊዜያዊ ምምሕዳር ትግራይ ኮይኖም ንክመርሑ ዕድመት ጊዜያዊ ምምሕዳር ከም ዝተናውሐ ተሓቢሩ። ፕሬዝደንት ጊዜያዊ ምምሕዳር ትግራይ ኮይኖም ንሓደ ዓመት እናመርሑ ዝጸንሑ ታደሰ ወረደ ካብ ሚያዝያ 2018 ዓመተ ምህረት ጀሚሩ ንቐጻሊ 1 ዓመት ነቲ ጊዜያዊ ምምሕዳር ክመርሑ ዕድመት ጊዜያዊ ምምሕዳር ከም ዝተናውሐ ቤት ጽሕፈት ፕሬዝደንት ትግራይ አፍሊጡ። ከዚህ መረዳት እንግዲህ የሚቻለው ምናልባትም ቀደም ሲል እንዳልኩት ትግራይ ውስጥ ያለው ሁኔታ ሙሉ ሙሉ በነ ዶክተር ደብረጽዮን ቁጥጥር ስር ነው ወይ የሚለውን ጥያቄ የሚያስነሳ ነው። በእርሳቸው በኩል እንግዲህ በተወሰነ ደረጃ ድጋፍ እንዳላቸው፣ በሌላም በኩል ደግሞ ይሄኛው እርሳቸው ኃላፊነቱን ወስደው ወደዛ ያደረጉትን ጉዞ ለመቀልበስ የሚደረጉ እርምጃዎች በአንድ በኩል ከእርሳቸውና ከቡድናቸው የሚገጥመው ፈተና አለ። በሌላም በኩል ደግሞ ፌደራል መንግስቱ እንዲህ አይነት ሁኔታዎች ሲፈጠሩ ዝም ብሎ የሚያይ አይመስልም። ምናልባትም የወቅቱ የአፍሪካ ህብረት ሊቀመንበር ማለትም የወቅቱ የአፍሪካ ህብረት ሊቀመንበር የቡሩንዲው ፕሬዝዳንት ለስራ ጉብኝት አዲስ አበባ መግባታቸውን የተመለከቱ መረጃዎችን በዛሬው ዕለት ወጥቷል። የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንደተቀበላቸውን በፎቶግራፍ ጭምር በተደገፉ መረጃዎች ማየት ይችለናል። ለስራ ጉብኝት መምጣታቸው ተገልጿል። እንግዲህ የአፍሪካ ህብረት ምናልባት የተፈጠረውን ሁኔታ ያለውን ውጥረት መሰረት አድርጎ ወደዚህ ዋናው ሊቀመንበሩ መጥተዋል ተብሎ እንግዲህ ይታመናል። በዋናነት የዕለት ተዕለት ስራዎች ለሚሰራው የኮሚሽኑ በኩል ቢሆንም ለጉዳዩ ትኩረት በመስጠት ሊሆን ይችላል። እርሳቸው የቡሩንዲ ሊቀመንበር የቡሩንዲ ፕሬዝዳንት የወቅቱ የአፍሪካ ህብረት ሊቀመንበር ወደ ኢትዮጵያ የተጓዙት ምናልባት የተጨበጠ መረጃ የለም ከዚህ ጉዳይ ጋር የተያዘ ነው የሚለው እንግዲህ አብሮ የሚታይ ነገር ነው። ምናልባት እንግዲህ በቀጣዮቹ ቀናት ጀነራሉ ከነ ዶክተር ደብረጽዮን ምን ሁኔታ ይገጥማቸዋል የሚለው ምናልባት ከዛሬ ጀምሮ ባሉት በቀጣይ ቀናት ውስጥ የሚታዩ ነገሮች ይሆናሉ። የእርሳቸው ሹመት ማግኘትና እርሳቸውም ሹመቱን ለመቀበል መወሰናቸው ቀደም ሲል እንዳልኩት እዛ የተወሰነ የድጋፍ መሰረት እንዳላቸው ማሳያ ብቻ ሳይሆን ምናልባትም በሚሄዱበት መንገድ እነ ዶክተር ደብረጽዮን በሚሄዱበት መንገድ ከዚህ በላይ አያዋጣም ለመፍትሄው እንንቀሳቀስ የሚሉ ለእርሳቸው ደግፈው የሚቆሙ የታጣቂ አዛዦች ወይም ደግሞ የፖለቲካ መሪዎችም ይኖራሉ ተብሎ ይታመናል። ብዙ ጊዜ እንግዲህ የሚጠቀሰው አሁን ካለው የህወሓት አመራሮች ውስጥ እነ አቶ አለም ገብረዋህድ መቶ ከነ ዶክተር ደብረጽዮን ጋር የኃይል አሰላለፍ ወይ ደግሞ ከነሱ ጋር መቶ ተጣጥመው እየተጓዙ መሆናቸውን የሚያሳዩ መረጃዎች የሉም። በተወሰነ ደረጃ ልዩነት መፍጠራቸውን ያንን ልዩነት በመፍጠራቸው የትግራይ ጊዜ አስተዳደር ፕሬዝዳንትን አቶ ጀነራል ታደሰ ወረደ ከወሰዱ በኋላ ያለን ዶክተር ደብረጽዮን ይሁንታም በምክትል ፕሬዝዳንት ማዕረግ አቶ አለም ገብረዋህድ ተሾመው መቆየታቸው እነዚህ ነገሮች ሲነሱ ነበር። ምናልባት በቀጣዮቹ ጊዜያት ውስጥ ትግራይ ውስጥ ምን አይነት ሁኔታዎች ይፈጠራሉ፣ ለዛስ የሚኖረው ምላሽ ምንድን ነው የሚለው የምናየው ሆኖ ነገር ግን ምናልባትም በአጠቃላይ የኢትዮጵያን ፖለቲካ በተመለከተም በተለይ ከቲፒኤልኤፍ አንጻር አብሮ የተሰለፉ ወገኖች በዚያም የሚያነሷቸው መልእክቶች መነሻ አድርጎ አንዳንድ ነገሮችን መሰረት አድርጎ መሄዱ በጣም አስፈላጊ ነው ብዬ አምናለሁ። ምናልባት የኢትዮጵያ መንግስት ለማስገደድ ወይ ደግሞ ግፊት ለማድረግ የቀድሞ የትግራይ አስተዳደር እንመልሳለን የሚለው ነገር የኢትዮጵያ መንግስት አሁን ባለበት ሁኔታ ውስጥ በፍጹም ሊሰማ የሚችለው ነገር እንዳልሆነ ግልጽ ከሆነ የሚሰማ ቢሆን ኖሮ አስቀድሞ ይሰማችሁ ነበር። እስከ ዛሬ ድረስ ካልሰማችሁ በእያንዳንዱ ተጨማሪ ቀን በፌደራል መንግስት በኩል አቅም እየጠናከረ በአንጻሩ በቆመ ኃይል በኩል ደግሞ መሳሳት በግልጽ እየታየ ባለበት ሁኔታ ውስጥ የፌደራል መንግስት የቲፒኤልኤፎችን ግፊት ወይ ደግሞ ጥያቄ ሊቀበል ወይ ሊሰማ ሊያስተናግድ የሚችልበት እድል አለ ተብሎ አይታመንም። ስለዚህ የትኛውም የቲፒኤልኤፍ እንቅስቃሴ የፌደራል መንግስቱን የኃይል ምላሽ ጭምር የሚጋብዝ ስለሆነ ሁኔታዎች ሊቀያየሩ የሚችሉበት እድል ሰፊ ነው። እስካሁን ተጽዕኖ በማድረግ ወይ ደግሞ ግፊት በማድረግ ፍላጎታችንን እናስፈጽማለን፣ ፍላጎታቸው የተለየ ነገር አለ ብዬ አላምንም። ትግራይን
በብቻቸው መያዝ ማለትም እንደ ዶክተር ደብረጽዮን የበላይ ሆነው መውጣት በተወሰነ ደረጃ ከቻሉ ደግሞ በአካባቢው ላይ ህገወጥ ተግባራቸውን ለመቀጠል የሚያስችል ሁኔታ ለመፍጠር እንደሆነ ይታመናል። ይህንን በተመለከተ እንግዲህ በመንግስት በኩል እስካሁን በመጡበት መንገድ ላይ እንደማያስተናገዳቸው ግልጽ አድርጓል። ጀነራል ታደሰን በኃላፊነት ሲሾም በትናንት እና ሁለትም አንስቼዋለሁ። ቅር ያላቸው ወይ ደግሞ ጥያቄ ያላቸው ተቃውሞ የሚኖራቸው ሰዎች ይኖራሉ። ግን መሬት ላይ ያለውን እውነታ ጋር ራስን ማጣጣም በጣም በጣም አስፈላጊ ነው። ከጀነራል ታደሰ ውጭ ሊሾም የሚችል ካለ እነ ዶክተር ደብረጽዮን ወይ ደግሞ ቡድናቸው ነው መሾም የሚችለው። ከዛኛው ይልቅ አሁን ዶክተር ማነው ጀነራል ታደሰን ከነ ጥያቄም ከነ ጉድለትም ቢሆን እሳቸውን በኃላፊነት ማስቀመጥ ለኢትዮጵያ መንግስትም አማራጭ የሌለው ነገር ነው። በብዙ መልኩ ደግሞ ጠቃሚ እንደሆነ ይታመናል። ከዚሁ ጋር ተያይዞ እንግዲህ እነ ዶክተር ደብረጽዮንም ዛሬ ላይ ቆመው ከእውነታው ጋር ራስን ማስማማት በብዙ መልኩ ይጠቅማቸዋል ተብሎ ይታመናል። በተወሰነ ደረጃ የመዘጋት ነገር እንዳለ ቢታመንም አንዳንዴ ደግሞ ቀን እየረዘመ ሁኔታዎችን የበለጠ እየተገለጠላቸው እያዩ እያጣጣሙ ሲመጡ የሚሄዱበት መንገድ የመቃብር ደጃፍን ማንኳኳት እየሆነም ይገነዘቡታል። ስለዚህ መውጫ ነገር ይፈልጋሉ ተብሎም ይታመናል። ምናልባትም በተለያየ መንገድ ሲያደራጇቸው የነበሩ ይሄ ሰልፍ ምናምን እያለ በኦንላይን የሚወራጨውም አካል ቀጥተኛ ባልሆነ በሆነ መንገድ ከነ ቲፒኤልኤፎች መንገድ ጋር ቅርበትና ግንኙነት እንዳለው መቼም የኢትዮጵያን ፖለቲካ የሚያውቅ ሁኔታዎችን የሚገመግም ሰው የሚጠራጠረው አይመስለኝም። ሰልፍ ወይ ደግሞ ግርግር ለመፍጠር የሚሞክረው አካል ግርግር የሚፈጥርባቸውና ሰልፍ የሚልባቸውን ጊዜያት ራሱ በጥሞና ለተመለከተ ሰው በቅንጅት በትብብር የሚደረጉ መሆናቸውን ይረዳል። በሂደቶቹ ላይ ደግሞ ዋና ተዋናይ ሆኖ ለመውጣት በቲፒኤልኤፎች በኩል የሚደረገውን ጥረት ለሚገነዘብ ሰው ይሄ ሰሞኑ የነበረው ከወራት በፊት የነበረው ግርግር ከዚህ ኃይል ጋር በመናበብ በመቀናጀት የሚደረጉ እንደሆኑ የሚያጠራጥሩ ነገሮች አይመስሉኝም። ስለዚህ ይሄ እንቅስቃሴ ከ10 ወር ወይ ደግሞ 8-9 ወር በፊት የነበረውን የሚዲያ ላይ ግርግርና ዛሬ ላይ የሚዲያው ላይ ግርግር ሲታይ ትርጉም ባለው ደረጃ ምንድን ነው ተከታታዩ ወይ ደግሞ ተከታዩ የለም በሚባልበት ደረጃ ምክንያቱም ከቀደመው አንጻር ማለት ነው በከፍተኛ ደረጃ መዳከሙን፣ በሌላም በኩል ደግሞ ታጥቀው እንቅስቃሴ የሚያደርጉ ኃይሎች የፋኖም የሸኔም ከጊዜ ወደ ጊዜ ምናልባት በህይወት መኖራቸውን በህልውና መቀጠላቸውን የሚያረጋግጥ ነገር ካለ የሆነ ከተማ ገብተው ከተማው ደግሞ ሲወጡ ፎቶ ተነስተው ሲሄዱ ከዛ ውጭ የእገታ ምናምን ተግባር ፈጸሙ የሚል ነገር ካልሆነ በስተቀር እንቅስቃሴያቸው በጀመረበትና በቀጠለበት ጊዜ የነበሩበት ሁኔታና አቅም ዛሬ ትርጉም ባለው ደረጃ ተመቷል። አንዳንዶች ምንድነው ቪዲዮ ማረክን እንደዚህ ያደረግን የሚሉ ነገሮችን እሱን አይተው እሱን ተከታትለው በተወሰነ ደረጃ እየተበተነ እየፈረሰ ያለውን ኃይል ለመያዝና ለማቆየት ይጠቅማል በሚል የሚደረጉ ጥረቶች እንዳሉ በተወሰነ ደረጃ ይታያል። ማንም ጤነኛ ሰው መረዳት መገንዘብ ያለበት ግለሰብም ከሆነ ስርቻ ውስጥ ወጥቶ የሆነ ቦታ ላይ ሰዎችን ቆርጦ ሊወስድ የሚችልበት እድል ዝግ ነው ብሎ የሚያስብ ሰው ስለ ውትድርና የተወሰነ ግንዛቤ የሌለው ሰው ነው የሚሆነው ማለት ነው። የዘር ፖለቲካ፣ የአካባቢ ፖለቲካ፣ የመንደር ትግል በመንግስት መዋቅርም በተለያየ መንገድም መረጃ ምንም በማቀበል የሚፈጠሩ ነገሮች የሚፈጥሯቸው ክፍተቶች ሊኖሩ ይችላሉ። ጥያቄው የሆነ ኃይል ይዘህ የት ደረስክ፣ ምን አሳካህ ነው። ፎቶ ተነስቶ መውጣት፣ ከተማ ማውደም፣ ንብረት ማቃጠል ትግል ተደርጎ የሚታየው ፋኖና ሸኔን በመሰሉ ኋላ ቀር ቡድኖች ነው። ከዛ ባሻገር ቀድሞም በተለያየ መንገድ የሚጠረጠር የፋኖ ኃይሎች ወደ ሰላም መንገድ ከመጡ በኋላ ያረጋገጡት አስቀድሞ ዩኒፎርም አዘጋጅተው ዩኒፎርሞቹን የራሳቸውን ታጣቂዎች አልብሰው ያንን መሰረት አድርገው ሰው ማረክን ወታደር ማረክን የሚለውን ነገር ስናደርገው ቆይተናል የሚለውን ካልተሳሳትኩ ባህር ዳር ላይ ነው ወይ ደግሞ አዴት
ወይ መራዊ ከተማ ላይ በተደረገ ስብሰባ ያደርጋል የተባለው የፋኖ አመራር ሲናገረው በአደባባይ የተደመጠ ነገር ነው። በምስልና በድምፅ ጭምር እኛም አስተላልፈነዋል። ይህ ብዙ ግራ የተጋባውን ተስፋ እያደረገ ዝም ብሎ የሚዳክረውን እሱን በተወሰነ ደረጃም እየፈረሰ እየፈለሰ እየተበተነ ያለውን ለመያዝ አሁንም ያልነቃውን እዛው ሙጭጭ ብሎ የቆመውን የተወሰነ ጊዜ አብሮ ለመቆጠል ያስችል ይሆናል እንዲህ አይነት ነገር። ትልቁ ነገር ግን መሬት ላይ ያለው ነገር ትርጉም ባለው ደረጃ ተለውጧል። ፋኖም ሸኔም ቲፒኤልኤፍም የኤርትራ መንግስት ኢትዮጵያ ውስጥ ያለውን ነገር ለመቀየር ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚያስችላቸው ሁኔታ አቅምና ዝግጅት ላይ እንዳልሆኑ ኢትዮጵያ መንግስት የጸጥታ ተቋም ውስጥ በኃላፊነት ወይ ደግሞ በዛ ደረጃ መረጃ መኖር አያስፈልግም። መሬት ላይ ያለውን ነገር በማንበብ ሁኔታዎችን በመገምገም ማን በምን አይነት ቁመናና አቅም ላይ እንዳለ መገንዘብ ስለሚቻል ቲፒኤልኤፎች ምናልባት እውነታዎችን አይተው በተጨባጭ መሬት ላይ ያለውን ነገር አንብበው ከጀነራሉ ጋር ተጣጥመው ለመቀጠል ይወስናሉ ወይንስ ቀጥታ ወደ ውዝግብና ግጭት ውስጥ ለመግባት ይንቀሳቀሳሉ የሚለው በሂደት የሚታይ ነገር ነው። ይህን ስል በጀነራሉ በኩል እያደቡ የሚፈልጉት ነገር የለም ማለት አይደለም። በተወሰነ ደረጃ በአደባባይ የሚገልጹትን ነገር የፖለቲካ ነጥብ ለማስቆጠርና ከነ ዶክተር ደብረጽዮን ያላነሰ እኔም የመብት ተሟጋችና ተቆርቋሪ ነኝ የሚለውን ለማሳየት ሊሆን ይችላል። በሌላም በኩል ደግሞ ከተጨባጩ እውነታ ጋር ራስን ባለማስማማት የሆነ ችግሮችን ለመፍታት ሳይሆን ችግሮችን ለማወሳሰብ የራሳቸው ሚና እየተጫወቱ ሊሆን ይችላል። ዞሮ ዞሮ ግን አሁን ትግራይ ውስጥ የተፈጠረው ሁኔታ እነ ዶክተር ደብረጽዮን እንዳሉት የቀደመውን በጳጉሜ 2012 ማስክ አድርገው እነ ዶክተር ደብረጽዮን ምርጫ ብለው ያደረጉትን ምርጫ የሚያረጋግጥ በዛ መሰረት ፕሬዝዳንት ሆኜ ይቀጥላል የሚል ነገር ሲሆን 100% የፕሪቶሪያውን የሰላም ስምምነት በግላጭ በአደባባይ ማፍረስ የሚለው ከሚገልጸው በላይ መደምሰስ ሆኖ ስለሚገኝ የኢትዮጵያ መንግስት ለየትኛውም መንገድ የትኛውንም እርምጃ ለመውሰድ የተመቻቸ ሁኔታም ይፈጥርለታል ብቻ ሳይሆን እርምጃውን እንዲወስድም ምናልባትም የተረጋጋ ሁኔታ በአካባቢ እንዲፈጥርም ግፊት የሚያደርግ አካልም ሊኖር ይችላል። አማራጭ የሌለው ሁኔታ ውስጥ ይገባል። ህግና ስርዓት እየፈለሰ በተመሳሳይ ሁኔታ ውስጥ መቀጠል የሚቻልበት ነገር አለን ብዬ አላምንም እና የቲፒኤልኤፍ ኃይሎች ምናልባት ይህን ይገነዘባሉ ወይ ነው ለደጋፊዎቻቸው በተለያየ መንገድ የሚነገረው። በየዕለቱ የሚወጡ መረጃዎች ሲታዩ ወታደሮች ወጣቶችን ወደ ካምፕ ወደ ምናምን ወደ ማሰልጠኛ እያጋጋዙና በግድ እየመለመሉ መሆናቸው እየታየ ነው። ማሰብ የተሳነውን ደጋፊያቸውን አዲስ አበባ ልንደርስ እንችላለን እያሉ እንትን እያሉት ነው፣ እያነሆለሉት ነው። አዲስ አበባ ካርታ ስለ በካርታ ላይ ተራምደ ነው አዲስ አበባ የምትደርሰው ወይስ በመሬት ላይ ያለውን እውነታ ቀይረ ነው? ምናልባት በቅንነት ተስፋ የሚያደርጉ በቅንነት የቀደመው የዘረፋ ዘመን ሲመለስ የሂደቱን ያን ዘመን የሚናፍቁና የዘረፋው ተባባሪ መሆን የሚሹ ወይ ደግሞ ያ ዘመን ተመልሶ በዘረፋ ተግባራቸው መቀጠል የፈለጉ እንደሱም ተስፋ የሚያደርጉ ሊኖሩ ይችላሉ። ግን ለነዚህ ሁሉ በተለያየ መንገድ ምን ተብሎ ቢነገራቸው ይገባቸዋል? በመጀመሪያ ደረጃ የሚነገራቸውን ይሰማሉ ወይ የሚል ጥያቄ ነው። የሚነገራቸውን አይሰሙም ማለት የሚነገረው ነገር የሚጥማቸውን ብቻ ስለሚሰሙ መሬት ላይ ያለው እውነታ ጋር የተጣጣመ ነገር ለመረዳትና በዛ መንገድ የሚወጡ መረጃዎችን ለመከታተል ያላቸው እድል ዝግ መሆኑ ነው። ምናልባት በተለያየ መንገድ የሚነገር ነገር በስህተትም ቢሰሙ በተለያየ መንገድ
ሰዎችን መረጃ ቢያቀብሏቸው አንዳንድ ያሉ ነገሮችን ጠቆማ አድርጎ የጊዜው ደጋግሞ መጠቆሙና ደጋግሞ ማሳሰቡ አስፈላጊ ነው ብዬ አምናለሁ። ዝም ብሎ ወደኋላ ተመልሰን የዛሬ 8 ዓመት የዛሬ 5 ዓመት ወደኋላ ትንሽ እንግፋ ካልነው የለውጡን የውጭ 3 ዓመታት ጨምረን የዛሬ 8 ዓመት ማለት እንችላለን። ግን በዋናነት ጦርነት የሚለው ቲፒኤልኤፍ በኢትዮጵያ ሀገር መከላከያ ሰራዊት ሰሜን ዕዝ ላይ ጥቃት ፈጽሞ ውጊያ ያደረገበትን ጊዜና ዛሬ ያለንበትን ጥቅምት 24 ቀን 2013 ወይ ደግሞ ጥቅምት 2013 እና ዛሬ ሚያዝያ 2018 ማለት 5 ዓመት ከመንፈቅ አካባቢ ይሆናል ጦርነቱ ከተጀመረ። ያኔ የኢትዮጵያ የሀገር መከላከያ ሰራዊት ሰሜን ዕዝ ላይ ጥቃት በተፈጸመበት ወቅት ህዝባዊ ወያኔ ሓርነት ትግራይ በዶክተር ደብረጽዮን የሚመራው ህወሓት የሚባለው ቡድን ብቻ ሳይሆን በተለያየ መንገድ ከህወሓት አኩርፈው ከሂደቱ የወጡ ሰዎች ማለትም በዋናው ክፍፍል ከዛም በኋላ በነበሩ ልዩነቶች ከሜዳው የወጡት ጭምር 45ኛው የህወሓት በዓል በሚል በመቀሌ በተዘጋጀ መድረክ ላይ ሁሉም በአንድነት በአንድ ቦታ ላይ ተገናኝተው አንድነታቸውን ለማጠንከርና ለመሰባሰብ በትግራይ ነጋዴዎች በኩል የተደረገውን ጥረት ቪዲዮዎቹንም በማየት ሰው የሚያስታውሰው ነገር ይመስለኛል። ያ ማለት እዛ ላይ አንድነት ለማሳየት በተደረገው ጥረት ውስጥ ቲፒኤልኤፍ ከማዕከላዊ መንግስት ከለቀቀ በኋላ ማለት የመሪነቱ መንበር ካጣ በኋላ መሰባሰቡ በግልጽ ታይቷል። ያ መሰባሰብ ግን በወቅቱ በነበረው ሁኔታ ችግሮቹ ከቲፒኤልኤፍ አልፎ ወደ ማህበረሰብ ይመጣል በሚል በጥንቃቄ ለመሰባሰብ የሞከሩ ብያሉ ብዬ አምናለሁ። በሌላ በኩል ደግሞ ከቤተ መንግስት ውጭ እነከሌን ብንጠላቸውም እነከሌን ባንፈልጋቸውም እንዴት ከቤተ መንግስት ውጭ ከመሪነት ስፍራ ላይ እንለቃለን በሚል በቁጭት ከዚህኛው ኃይል ጋር የተባበሩ መኖራቸውን ያጠራጥር አይመስለኝም። ጥያቄው ወይ ደግሞ ሁኔታው ከቡድኑ አልፎ ማህበረሰቡ ላይ ሊያርፍ ይችላል ብለን በሚል ስጋት ውስጥ እዛ ሂደት ውስጥ የገቡ አሉ የሚለውን የሚያረጋግጠው ይሄ ስብስብ መጨረሻ ላይ ለጦርነት ሲዘጋጅ ጥሪ አድርጎ ነበር። አክቲቭ የሆኑትን ብቻ ሳይሆን ቀደም ሲል ከህወሓት በልዩነት ጭምር የወጡትን ኑና አብረን እንታገል የሚል ጥሪ ያቀርቦ ነበር። ይህን በሰሚ ስለሆነ ነገር እያወራን ሳይሆን በዚህ መልክ ጥሪ ቀርቦላቸው የነበረውና በኋላም ጥሪውን ባለመቀበል ከሂደቱ ራሳቸውን ያገለሉት የህዝባዊ ወያኔ ሓርነት ትግራይ የስራ አስፈጻሚ ኮሚቴ አባል የነበሩትና በ1993 ከድርጅቱ የተለዩት የትግራይ ክልል ፕሬዝዳንትም ሆነው ያገለገሉት አቶ ገብሩ አስራት አልአይን በተባለው ጋዜጣ ላይ በወቅቱ የሰጡትን በኋላ ላይ የወጣው ቃለ ምልልሳቸው ላይ ግልጽ ያደረጉት ነው። መተባበረው ለሰላም ነው፣ ለውጊያ ልተባበር አልችልም በሚል ራሴን ከሂደቱ አገለልኩ አሉ። ዛሬ ላይ ቆሞ ያው የተደፈነ ማሰቢያውን የተቀረቀረበትን ሰው ምንም ማድረግ አይቻልም። ነገር ግን በየጊዜው ያሉ ነገሮችን ደጋግሞ ማንሳቱ በጣም አስፈላጊ ነው። ዛሬም ላይ ሆኖ ጥቃት ተሰነዘረብኝ ብሎ ወይ ደግሞ የኢትዮጵያ ፌዴራል መንግስት አጠቃኝ ብሎ የሚያስብ ሰው ይኖራል። ግን ዝግጅታቸው ከ45ኛው ጉባኤ በ45ኛው ጉባኤ የተገናኘ ምንድነው በምስረታም የተገኙ ነባር መሪዎቹን ጭምር ኑና አብረን እንታገል ለጦርነት እንዘጋጅ የሚል የአደባባይ ጥሪ ነው። የአደባባይ ጥሪ ስል ውስጥ ለውስጥ በራሳቸው መንገድ ያደረጉት ጥሪ መኖሩን ጭምር ጋር ሆኗል። በዛ መልክ የተሰባሰበ
አክቲቭ የሆነው ብቻ ሳይሆን የቀደመው ጭምር ተሰባስበው መንግስት ባጭር ጊዜ ውስጥ ለውጠው ቤተ መንግስት ለመግባት ሲዘጋጁ መቆየታቸው ሂደቱ ላይ አብረው አልፈው ውጤቱ አስከፊ በሆነ መንገድ ከተደመደመ በኋላ ያን መንገድ የውድቀትና የጥፋት መሆኑን ተገንዝበው ከዚህ መስመር ለመውጣት ደግሞ ሞከሩ። ያኔ የነበረውን ነገር በጸጸት የሚያነሱ ሰዎች ያው አመራር ውስጥ የነበሩ የህወሓት ማዕከላዊ ኮሚቴ ህወሓት አመራሮች ግልጽ እያደረጉ መጥተዋል። በሁለት ሳምንት ውስጥ ሚሳኤል አናታቸው ላይ አርከፍክፈን አዲስ አበባ እንገባለን የሚል የዶክተር ደብረጽዮን ፉከራ እንደነበር በአደባባይ ተገልጿል። እና አቶ ጌታቸው ረዳም ጦርነቱ እንዴት በማን እንደተጀመረም ግልጽ አድርገዋል። ያን የነበረው ኃይል የተሰባሰበበት መንገድ የአክቲቭ የሆነውን ብቻ ሳይሆን የቀደመውን ጭምር ለመሰብሰብና ለመደራጀት ያደረጉት ጥረት ከዛም ባሻገር ኢትዮጵያም የሀገር መከላከያ ሰራዊት አብዛኛው የሀገሪቱን መሳሪያ 80% ሜካናይዝዱ በተለይ ከባድ መሳሪያዎቹ ማለት የቡድን ከባድ መሳሪያዎቹ በተለይ ትግራይ ውስጥ ሆነው እነሱ እንዳይወጡ ተከላክለው እነዛ መሳሪያዎች በጉልበት ነጥቀው ጦርነት እንዴት እንደጀመሩ ሁሉም ሰው የሚያስታውሰው ነው። ያ ብቻ ሳይሆን የኢትዮጵያ ሀገር መከላከያ ሰራዊት ገና የኢትዮጵያ እንዲሆን ለማድረግ የሚሰሩ ስራዎች ያላለቁበት የቲፒኤልኤፍ ወኪሎች ራሱ በኢትዮጵያ ሀገር መከላከያ ሰራዊት እስከ መምሪያ ኃላፊነት የተቀመጡበት በእዝ አዛዥነት አንዳንድ ቦታዎች ላይ በኢትዮጵያ በነበሩ ግጭቶች ላይ ዋና ተዋናይ የሆኑ እነ ጀነራል ማዕሾ የነበሩበት መሆኑን ይህን ሁሉ ወደኋላ መለስ ብሎ ማስታወስ በጣም አስፈላጊ ነው። እስከ መምሪያ ኃላፊ ነበሩ፣ እስከ እዝ አዛዥነት ነበሩ። የሀገር መከላከያ ሰራዊትን ለረዥም ጊዜ የኢትዮጵያ ከማድረግ ይልቅ የቲፒኤልኤፍ አድርጎ ለመቀጠል በነበረው ስራ አብዛኛው መዋቅር በእነሱ በመያዙም የፈጠራቸው ችግሮች ነበሩ። በዛ መልክ የተደራጀና ራሱን ያጠናከረ በአንጻሩ ደግሞ ወደ ስልጣን የመጣው ኃይል ገና ምንም ላይ የነበረበት ሁኔታ ያኔ የተጀመረ ጦርነት ያኔ የቀጠሉት ውጊያ ውጤቱ ምን እንደሆነ በምን እንደተደመደመ ዛሬ ላይ ቆሞ ለሚመለከት ሰው በአንጻሩ ያለፉት 5 ዓመታት ተኩል ጦርነቱ ካበቃ በኋላ ባሉት ጊዜያት ስልጣን ላይ ያለው የኢትዮጵያ መንግስት በአንድ በኩል መከላከያ ሰራዊት ውስጥ ያለውን የሀገር መከላከያ ሰራዊትን የኢትዮጵያ ለማድረግ የሚሰሩ ስራዎች ትርጉም ባለው ደረጃ ለመስራት ጊዜና እድል ፈጠረለት። በሌላም በኩል ደግሞ በቲፒኤልኤፍ ትግል ውስጥ ያለፉ ነገር ግን ያ መንገድ እንደማይጠቅም እንደማያዋጣም ከምንም በላይ ደግሞ በፕሮፓጋንዳ እንትን ይሁን የተሰባሰበው ኃይል በጸረ ትግራይነት ሳይሆን በኢትዮጵያዊነት ዓላማ መሰባሰቡ ነው የሚያዩ ራሱ እነሱም በኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ ቁጥር በአመራር ደረጃ የሚሳተፉበት በአንጻሩ የቲፒኤልኤፍ ወኪሎች ደግሞ የተመነጠሩበት ጦርነት አውዳሚ፣ ጎጂ፣ ሀገርን ብዙ የሚያሳጣ ትውልድን የሚፈጅ አደገኛ ነገር እንደሆነ በግልጽ የሚታወቀው ነው። በጦርነት መሃል ደግሞ ከማሰልጠኛ በላይ በጦርነት መሃል መሪዎች ይፈጠራሉ። በተለይ በመካከለኛና በታችኛው እርከን ያለ መሪ የሚፈጠረው በጦርነት መሃል ነው የሚል ነገር አለ። የወታደራዊ ሳይንስ ባለሙያዎች የሚሉት ነው። ስለዚህ በዛ 2 ዓመት ከምናምን በፈጀው ውጊያ መሪዎችን ማውጣት መሪዎችን መፍጠር የተቻለበትን ሁኔታ በኢትዮጵያ ሀገር መከላከያ ሰራዊት ውስጥ አለ። በቴክኖሎጂ ሰራዊቱን የማዘመን የሰዎችን ሞት በሚቀንስ መንገድ ወታደሮቹን ህይወት በሚታደግ ደረጃ ውጊያውን ለማዘመን የተደረጉ ጥረቶችና እርምጃዎች ኢትዮጵያ መንግስት እየነገረን ሳይሆን በዓለም አቀፍ መረጃዎችን በስፋት እየወጡ እየተመለከትን ያለንበት ሁኔታ ነው ያለው። በአንጻሩ ያለው
ህዝባዊ ወያኔ ሓርነት ትግራይ በዶክተር ደብረጽዮን የሚመራው ቡድን ጦርነቱ ሲያበቃ ሮኬቱ የለም፣ ቢኤምኦ የለም፣ ታንክ መድፎ የለም። ምናልባት በየስረቻው የደበቋቸው የተወሰኑ ይኖራሉ። ጥይቶች በአብዛኛው የሉ። ከምንም በላይ ከዳር እስከ ዳር በጦርነቱ ወቅት ህዝባዊ ድጋፍ የነበረው ኃይል ዛሬ የድጋፍ መሰረቱ ነጥፏል የሚለው ከሚገልጸው በላይ ነጥፏል። የፖለቲካ አመራሩ ተከፋፍሏል። ወታደራዊ አመራሩ ተበትኗል። መከፋፈልና መበተን ብቻ ሳይሆን ቲፒኤልኤፍን ለማስወገድ የሚደረግ እንቅስቃሴ ውስጥ ግንባር ቀደም ሆነው እየተሳተፉ የሚገኙበት ሁኔታ አለ። ከዚህም በላይ የኢትዮጵያ መንግስት በቀደመው ጦርነት ጊዜ በከፍተኛ ዓለም አቀፍ ጫና ውስጥ ነበር ያለፈው። እያንዳንዷ እርምጃ በተራመደ ቁጥር ከሂደቱ እንዲገታ እንዲቆም ወደ ሰላም ጠረጴዛ እንዲመለስ የሚሉ የሰላም መንገድ ደግሞ ቲፒኤልኤፍንም በኢትዮጵያ ፖለቲካ ውስጥ የቀደመ የበላይነቱን የሚጠብቅ ጭምር እንዲሆን የሚመስሉ ነገሮች የነበሩበት ምዕራፍ ነበር። ዛሬ ግን ያለንበት ሁኔታ ዓለም አቀፉ ማህበረሰብ በተለይም የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነት 1 2 3 ብሎ ይሄ ተረት የሚያወራ ምናምን አይደለም። የሰላም ስምምነቱን ያነበበ ሂደቱን የገመገመ ሰው የኢትዮጵያ መንግስት የትኛው ጋር ምን አጎደለ የሚለውን ነገር መመለስ አይችልም። ተፈናቃይ ብሎ ዛሬ ላይ የሚናገር ሰው ራሱ በተፈናቃዩ ስም የሚነግድ ወይ ደግሞ ማሰብ ያቆመ ሰው ብቻ ነው። ተፈናቃዮቹ በማን ለምን እንዴት እንደታገቱ ራሳቸው የቲፒኤልኤፍ ሰዎች ዋናዎቹ ተዋናዮች እና አቶ ጌታቸው ጭምር ግልጽ ባደረጉበት ሁኔታ ውስጥ ዛሬ የኢትዮጵያ ተፈናቃይ ጉዳይ የኢትዮጵያ መንግስት አጀንዳ ነው ብሎ የሚናገር ሰው በተፈናቃዮቹ ስም በእነሱ ጉስቁልናና መከራ የሚነግድ አለዛም ደግሞ ማሰቢያውን ያጣ እነ ዶክተር ደብረጽዮን የሚያስቡለት አእምሮን የዘጋ ግለሰብ ብቻ ነው። ሌላ እንደ ተረት ደጋግመው የሚያወሩት የትግራይ ሉዓላዊ ግዛት የሚል በፕሪቶሪያ ሰላም ስምምነት ላይ የሌለ ካለም ያለውም አወዛጋቢ ቦታዎች በህገ መንግስቱ መሰረት ይፈታሉ ነው። በህገ መንግስቱ መሰረት የሚፈታበት መንገድ ተጠረገ የሚለው ኃላፊነት ለሚሰማው ሰው፣ ነገን መከራ ማቆየት ለማይሻ ሰው ጉልበት ኃይልህ የሆነ ቀን ላይ ይዝራል። አሁን ያየነውም ያንን ነው። በጉልበት ከጫካ ቲፒኤልኤፍ አሸንፎ የኢትዮጵያን ማዕከላዊ መንግስት ሲቆጣጠር ኢትዮጵያን በፈለገው መንገድ አሰመረና እስከ መገንጠል የሚል አንቀጽ 39 ላይ ጻፈ። በሆነ አጋጣሚ የመገንጠሉ ነገር ቢመጣ ሰፊ እርሻ መሬት ያስፈልጋል፣ በተጨማሪም ወደ ሶስተኛ ሀገር መውጫ ያስፈልጋል በሚል ብዙ ነገሮችን አውጥተው ስልጣን ላይ በቆዩባቸው ጊዜያት ደግሞ ሰፋፊ እርሻ መሬቶችን ለመጨመር የሄዱበትን መንገድና ርቀት በአደባባይ በማስረጃ የተያዘ ነገር ነው እና ያኔ ጉልበት ስላለ ሁሉ ነገር በእጅ ስለሆነ አንተ አሰመርከው፣ አንተ ህገ መንግስት ጻፍክ። በኋላ ጉልበት ደግሞ ሲከዳ ሁኔታዎች በጉልበት የተቀየሩ አልተቀየሩም። መጀመሪያ በጉልበት ከቲፒኤልኤፍ ተነጠቀ። በዘላቂነት ግን መፍትሄ የሚል ነገር በኢትዮጵያ መንግስት በኩል ተቀመጠ። የማንንም መብት ያልገደበ ሁሉንም እኩል ተጠቃሚ የሚያደርግ ነፃውን ሁኔታ በተመለከተ ከባህር ዳርም ከመቀሌም ሳይሆን እዛው መሬት ላይ ያሉ ሰዎች እንዲወስኑ የእነሱ ውሳኔ ነገን መከራ ማያቆይ ትውልዱ ችግር ውስጥ በተሸናፊነት እየተቆዘመ ለነገ መከራ የማይቆይበት
በጉልበት ደግሞ ሌላው የሚያረጋግጥበት እንዳይሆን መውጫ ነገር የመፍትሄ ሀሳብ ተብሎ የተቀመጠ ነገር አለ። ያ የመፍትሄ ሀሳብ ላይ የዚህ ወይም የዛኛው ሰፈር የበላይነትን የሚያረጋግጥ ነገር የለም፣ ህዝበ ውሳኔ የሚል ነገር መጥቷል። ስለዚህ ከፕሪቶሪያ የሰላም ስምምነት አንጻር በዚህ በኩል የሚመጣው ነገር ያው ለሚጠይቁ ሰዎች ጥያቄ ሆኖ ሊቀርብ የሚችል ነገር አይደለም። ስለዚህ የሽምግልናውን ሂደት የመሩ የታዘቡ የአፍሪካ ህብረትን የአሜሪካና የአውሮፓ መንግስታትን እንዲሁም የተባበሩት መንግስታትና ኢጋድም በዚህ ሂደት ላይ በግልጽ የሚያውቁት ነገር ስለሆነ የኢትዮጵያ መንግስት በዚህ ረገድ በፕሪቶሪያ የሰላም ስምምነት በኩል ይህ ነው የሚል ያጎደለው ነገር አለመኖሩን በእርግጠኝነት ያውቃሉ ብቻ ሳይሆን ምን ቲፒኤልኤፍ ደግሞ እንዳጎደለም አንድ ሁለት ሶስት ተብሎ የተዘረዘሩ ነጥቦች አሉ። ከጠላት ኃይል ጋር መተባበር፣ ከውጭ ኃይል ጋር መተባበር፣ ከታጠቁ ኃይሎች ጋር መተባበር፣ ስልጠና፣ ምልመላ፣ ስምሪት ማድረግ እንዲህ የተባሉ ግልጽ የተዘረዘሩ እነዚህን ሁሉ በደንብ በቀን ብርሃን በአደባባይ የደፈጠጠበት ሁኔታ ነው ያለው። ስለዚህ ዓለም አቀፉ ማህበረሰብ እንደ ትላንት እረፍ፣ ቁም፣ ሂድና የሚል ነገር የለም። ህግ ለማስከበር የኢትዮጵያ መንግስት የሚያደርገውን ነገር ይደግፋል፣ ያበረታታል። የሚለው ከሚገልጸው በላይ ያበረታታል ተብሎ ይታመናል። ግን በእርግጠኝነት ግን ማበረታታት አለመበረታታቱ ትተነው በእርግጠኝነት ግን ቁም፣ ተነጋገር፣ ተደራደር የሚልበት ምዕራፍ ያበቃል። የሚነጋገርበትና የሚደራደረው ኃይል እንደሌለ በዓለም አቀፉ ማህበረሰብ ግልጽ ነው። ከዛም ባሻገር በአካባቢው የተፈጠረው ሁኔታ የኢትዮጵያን አስፈላጊነት መጨመሩ፣ በተለይም ሱዳን ውስጥ የተፈጠረው ቀውስ በሙስሊም ብራዘርሁድ እጅ እየወደቀ መምጣቱና ሽብር አካባቢው ላይ ተጽዕኖ ሊያደርግ የሚችልበት እድል መስፋቱ ኢትዮጵያ ውስጥ ዘላቂ የሆነ የተረጋጋ ሁኔታ እንዲቀጥል የኢትዮጵያ መንግስት ነገሮችን እልባት እንዲሰጠው በሰላም እስካሁን የተደረገው ጥረት እንዳልተሳካ ዓለም አቀፉ ማህበረሰብ አውቋል። በኃይል ጉዳዩን ቋጭቶ ወደፊት መራመድ የሚችልበት ሁኔታ ላይ ረፍ አይደለም። በሚችሉት ሁሉ ድጋፍ ያደርጋሉ። የአካባቢ የኢትዮጵያ መረጋጋት ቀንዱ ላይ አስተማማኝ ሁኔታ ለመፍጠር ያለውን እድል ነው። ከዛም አልፎ በቀይ ባህር አካባቢ ላይ ኢትዮጵያ የሚኖራትን ሚና በተመለከተ የኢትዮጵያ በውጭ ጉዳይ ሚኒስቴር ስር ያለው የውጭ ጉዳይ ኢንስቲትዩት ባዘጋጀው መድረክ ላይም የኢትዮጵያ ባህር ኃይል አዛዥ ክንዱ ገዙ እንዲሁም የኢንስቲትዩቱ ኃላፊዎችና ሌሎች የውጭ እንግዶች ጭምር በተገኘበት የኢትዮጵያ በቀይ ባህር አካባቢ ላይ ሚናዋ እንድትጫወት የሚደረገው ጥረት ለቀንዱ ሰላም እንዲሁም ደግሞ አስተማማኝ የባህር መተላለፊያ እንዲኖር በዛ በኩል ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ የሚደረጉ ግፊቶችና ጥሪዎችም አሉ። በብዙ መልኩ ሲታይ ኢትዮጵያ በአካባቢው ላይ የሚኖራት ሚና አስፈላጊነቱና ተጽዕኖ ጉልህ ሆኖ የመጣበት ጊዜ ስለሆነ በየትኛውም መንገድ በአቅም ሊነጻጸር የማይችል ሁኔታ ውስጥ የዛሬ 5 ዓመት ቲፒኤልኤፍ የነበረበትን ሁኔታና ዛሬ የኢትዮጵያ መንግስት ያለበትን ቁመና ያኔ የነበረውን ኃይል ማለትም ህዝባዊ ድጋፍ፣ የፖለቲካ አመራር፣ የወታደራዊ አመራር ከኢትዮጵያ መንግስት ዛሬ ካለው ጋር ስናነጻጽር ትርጉም ባለው ደረጃ ተገለባብጧል። አንዳንዴ በውሃነት ወይ በቀንነት ሊሆን ይችላል። ያኔ የኤርትራ መንግስት ከኢትዮጵያ መንግስት ጎን ነበር፣ ፋኖ ከኢትዮጵያ መንግስት ጎን ነበር ምናምን የሚሉ ነገሮች የሚያነሱ ሰዎች አሉ። የኢትዮጵያ መንግስት ጎን በነበሩበት ወቅት የነበረው የኤርትራ መንግስትና ያኔ የነበረው የኢትዮጵያ መንግስት ያሉበት አቅምና ቁመና ቀደም ሲል ከቲፒኤልኤፍ ጋር አያይዤ ያነሳሁት ነገር አለ። ፋኖ የሚባለው ቡድን ምናልባት ቲፒኤልኤፎቹ መጀመሪያ 2015
ሐምሌ አካባቢ ጦርነት ጀምረው ቢሆን ኖሮ በተወሰነ ደረጃ ሊያግዛቸው ይችል ነበር። ያው ገና የሙቀት የግርግር የምናምን ጊዜ ስለነበር ነው። አሁን ተራ ሽፍታ ማጅራት መቼዎች መሆናቸው ከመታወቁና በአደባባይ ከሚሰጥ መግለጫ ባሻገር ምንም መሆናቸው እስኪረጋገጥ ድረስ ማለት ነው። የኢትዮጵያ መንግስት ያኔ ከቲፒኤልኤፍ አንጻር የነበረውን ቁመና ስንናገር፣ በአንጻሩ ቲፒኤልኤፍ ያለበት ሁኔታ ዛሬ ላይ ስንገመግም የኤርትራ መንግስትንም እዛ ውስጥ ጨምረን ብናየው ኢትዮጵያ በ5 ዓመት ያሳየችውን መርታ የኤርትራ መንግስት ባለፉት 5 ዓመታት ምን የጨመረው ምን የለወጠው ነገር አለ? ምን የሚፈጥረው ሁኔታ ይኖራል? በዘመናዊው ዓለም ውስጥ ዘመናዊ ጦርነት ዓለም ያለበት ሁኔታ በሚጠይቀው የውጊያ ሁኔታ ውስጥ ኤርትራ የት ነች ያለችው? በምን ሁኔታና በምን ቁመና ላይ ነው የምትገኘው የሚለውን ዛሬ ዓለም ካለበት ሁኔታ ብቻ ሳይሆን ኢትዮጵያ ከምትገኝበት አቅምና አቋም አንጻር ጭምር ለሚገመግም ለሚያይ ሰው ምናልባት መንግስት ነው ኤርትራ መንግስት እንደ መንግስት የሚያየው የሚረዳው ነገር አለ። የኢትዮጵያ መንግስት ለማዳከም እንደ ቲፒኤልኤፍ ያሉና ሌሎች መልእክተኞችን የተወሰነ ነገር አዳክሞ የኢትዮጵያ መንግስት ከተዳከመ በኋላ ከቀናኝ እገፋለሁ፣ ሁኔታውን አይቼ ደግሞ እደራደራለሁ ሊል ይችላል። ግን ቲፒኤልኤፉ ፊት ለፊት መጥቶ ከተመታ በኋላ እዛ ጋር ደም ከፈሰሰ የሆነ ነገር ከሆነ በኋላ የኢትዮጵያ መንግስት እዛ ጋር ቆሞ መነጋገር የሚችል አይመስለኝም። አስመራ ላይ ነው ወደ ንግግር የሚደርሰው። ስለዚህ የኤርትራ መንግስትም ሁኔታዎችን ይገመገማል፣ ኢትዮጵያ ያለችበት ሁኔታ ይቃኛል፣ ያያል፣ ይረዳል ብዬ ማምናለሁ። ስለዚህ ቲፒኤልኤፎች እነ ዶክተር ደብረጽዮን የሆነ ሰይጣን ሹክ ብሏቸው በራሳቸው ላይ ሞትን በራሳቸው ላይ ውድቀትን ለማወጅ ካልተንቀሳቀሱ በቀር የጀነራል ታደሰ ሹመት እሱን ተቀብሎ ራስን ከዛ ጋር አስማምቶ እስካሁንም በቀጠሉበት መንገድ እርሳቸውም አዲስ አበባ ላይ መጋቢት 30 2017 የተሰጣቸውን ስልጣን መቀሌ ሲደርሱ ለነ ዶክተር ደብረጽዮን 9 አባላት ላሉት አስረክበው በአብዛኛው ስሙን ይዘው የቀረቡበት ሁኔታ ነው ያለው። አሁንም እነ ዶክተር ደብረጽዮን በዛ መንገድ የበላይነታቸውን አረጋግጠው እንዳይቀጥሉ የሚከለክላቸው ነገር ያለ አይመስለኝም። ነገር ግን እያንዳንዷ ቀን እያንዳንዷ ሰዓት ለኢትዮጵያ መንግስት ተጨማሪ ጉልበት ተጨማሪ አቅም ያው መረጃዎችን በዚህ በዓለም አቀፍ በረራዎችን ትራክ በሚያደርጉ ምናምን እያየን ነው። በየቀኑ የሚገባ ነገር አለ፣ በየቀኑ በሚገርም ሁኔታ። ስለዚህ ያው አንዳንዴ ዝግጅት ጥሩ ነው። ለማን ነው ተለቅ ላለ ግዙፍ ለሆነ ምናልባት ግብፅን እያሰብክ ተዘጋጅና ለዝሆን ተዘጋጅተ ጥንቸሉ ሲመጣ ቶሎ ደፍጥጠ ስራህን ወደ ኖርማል ህይወት የሚመለስ እድሉ ሰፊ ነው። ስለዚህ ዝግጅቱ ለዝሆን ነው። በአካባቢ ያሉ ከጥንቸል ያለፈ ተጽዕኖ ማድረግ የሚችል ሁኔታ የለም። ስለዚህ በኢትዮጵያ በኩል መጠነ ሰፊ ዝግጅት እየተደረገ መሆኑን ያው እያየን ነው። ያው ዓለም አቀፍ መረጃዎችን ስንከታተል በረራዎችን ትራክ የሚያደርጉ ኃይሎች ተቋማትን ስንፈትሽ የምናየው የምንረዳው ያን የሚያረጋግጥ ነገር ነው እና አሁንም የፕሪቶሪያ ሰላም ስምምነት የሆነ ወገን የበላይነት ስላለው ጉልበት ስላለው ምናምን የሚል ነገር አይደለም። ሰላምን ለማረጋገጥ በኢትዮጵያ ውስጥ ግጭት እንዲቆም የሰው ደም መፍሰስ የውከቱ ዘመን እንዲያበቃ የቀረበ ትልቅ የሰላም ሰነድ ነው። ያንን ሰነድ አክብሮ ለዛ ሰነድ ተገዝቶ ዛሬን
ማስተካከል ነገርን የተሻለ ሁኔታ ለመፍጠር መዘጋጀቱ በጣም አስፈላጊ ነው ብዬ አምናለሁ። ሌላው ከዚህ ኢትዮጵያ ውስጥ ከሚካሄድ ምርጫ ጋር ተያይዞ ምንድነው ኢህአፓ ሰልፍ ጠራ ምናምን የሚል ነገር እያየው ነው። አንዳንዴ የሆነ የልጆች ጨዋታ የሚመስል ነገር አያለው። ምናልባት የኢትዮጵያ ፖለቲካ የሆነ ወቅት ላይ ትክክል የሆነበት መንገድ የሆነ ወቅት ላይ ቤተ መንግስት ያለው አካል እሱን የምትጋፈጥበት ከሱ ጋር ብትነጻጸርበት ወይ ደግሞ ከሱ ጋር የምትምትልበት መንገድ ነው። ያኔ ትክክል የሆነ ዛሬ ትክክል ሊሆን አይችልም። ያኔ ትክክል የሆነ ዛሬ ትክክል ሊሆን የሚችለው የመብት የነጻነት ጥያቄ ማንሳት ሁሌም ትክክል ነው። ምርጫ ለመወዳደር ብለህ ምርጫ ውስጥ ለመሳተፍ ስትንቀሳቀስ ቆይተህ ምርጫ ማድረግ የሚቻልበት ሁኔታ የለም የሚል ሰልፍ የትኛው አካል ነው የሚፈቅደው? ምርጫ ውስጥ ሆነ በምርጫው ለመሳተፍ ወስነ፣ ስለዚህ የምርጫው ምህዳሩ ላይ ያሉ የጎደሉ ነገሮች እንዲስተካከሉ የሚል ትዕይንተ ህዝብ የተቀደሰ ነው። ምርጫ ውስጥ ያለህን ከለላ ተጠቅመ የሽግግር መንግስት ጥያቄውን አደባባይ ለማስተጋባት መሄድ ነውር ነው። ከነውር ያልፍና ወንጀል ይሆናል፣ ተጠያቂነትን ያስከትላል። ስለዚህ ምርጫ ላይ የሚሳተፍ አካል እስካሁን በመጣህበት መንገድ ላይ ምርጫው ላይ የተፈጠረውን ምርጫ ለማድረግ የማያስችሉ የምርጫ መንገድ ለማድረግ የተፈጠሩ ችግሮች 1 2 3 ብሎ መዘርዘርና ማስረዳት ያ እንዲስተካከል ውጡና ደግፉኝ፣ አደባባይ ተቃውሞ እናድርግ ማለት ትክክል ነው። ምርጫ ውስጥ እየተሳተፉ ምርጫ ማድረግ አይቻልም የሚል ምን የሚሉት የልጆች ጨዋታ ነው። የኢትዮጵያ በእርግጠኝነት ግን የዛሬ 5 ዓመት አካባቢ ፖለቲካው የሰከነና ሐሳብ ያላቸው አቅም ያላቸው ሰዎች የርዕዮተ ዓለም ክርክር የሚደረግበት ሁኔታ ይፈጠራል ተብሎ ይታመናል። ኢትዮጵያ ውስጥ በየአቅጣጫው የምናየው ነገር ጭብጨባና ጩኸት የፈጠራቸው ችግሮች ናቸው። የኢትዮጵያ ፖለቲካ ጭብጨባ የሚወዱ ሰዎች ጭብጨባውን ፍለጋ እንጂ ለመፍትሄ ይህን አስተዋጽኦ እናደርግ ሲሉ አናውቅም። ጩኸት የሚፈሩ ሰዎችም መፍትሄ የሚለውትን ነገር ላይ ደፍረው እንዳይሄዱ መንገድ ሲዘጋ ነው የምናውቀው። ስለዚህ በአጠቃላይ በሁሉ መንገድ ሰልፍ የሚጠሩ አካላት ምርጫው የፖለቲካ ሜዳው ላይ የተፈጠረ ክፍተት፣ ጥበት ምናምን ካለ እሱ እናስተካክል የሚል ሰልፍ መጥራት ጥሩ ነው። ግን ሰልፍ ምርጫ ውስጥ የተሳተፉ ምርጫ ማድረግ አይቻልም የሚል የኦንላይን ስብሰባውን ማስተጋባት ተገቢ ነው ብዬ አላምንም። ከዛ ውጭ ግን መንግስት እንደውም ሰልፉን ፈቅዶ በጣም በእርግጠኝነት ባለፈውም አዲ መስቀል አደባባይ የሆነ ነገር ብለው ጠርተው ነበር አሉ 5 ፓርቲዎች። መጨረሻ ላይ የፓርቲዎቹ መሪዎችና ስንት አባል እንደሆነም 50 ሰው ምናምን አልተገኘም የሚል ነገር የመጣው። ይህንንም መንግስት ሰልፉን ተፈቅዶ ምናልባት ተወሰነ ደረጃ አቅማቸውን ቁመናቸውንም እንዲያው እንዲረዱ ሊያደርግም ስለሚችል ጥያቄውን አስተካክለው የፖለቲካ ምህዳሩ በዚህ መንገድ የጠበበ ስለሆነ ይሄ እስካልተስተካከለ ድረስ የሚል በዛ መልክ እንዲያደርጉ ማድረግ። ከዛ ውጭ ግን ህገወጥ የሆነ ነገር የዚህ ኦንላይን ላይ ሆነ የሚረብሸውን አካል የእሱን አጀንዳ ተሸክሞ ዝም ብሎ ማስተጋባት ብዙ የሚጠቅም ነገር አይደለም። ይህንን መሰረት አድርጎ አደባባይ ምንድነው ተገቢ ጥያቄ ይዘው አደባባይ እንዲወጡ መፍቀድ፣ ሲወጡ ደግሞ ያው እነርሱም የበለጠ አቅማቸውን ሁኔታቸውን ይገነዘባሉ ተብሎ ይታመናል። በዚህ መንገድ ብቻ ሁኔታዎችን ማስተካከልም ማረምም ስለ ሀገር ማስተዋጽኦ ማድረግ ይቻላል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሚያዝያ 1 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ።
ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሚያዝያ 1 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን።